ስጋማ ፈራሽ ነው። ተወዳጁ አርቲስት ነጻነት ወርቅነህ ቀልድን በቁም ነገር ያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው ተወዳጁ አርቲስት ነው ፕሮግራም አዘጋጅ ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። መንገድም ላይ ነፂ እንጀምር የሚሉ ሰዎች አሉ። እቺን እንኳን ይዘው ማለት ነው ሁላችሁም ትመጣላችሁ ሲል አንዴ ቀጥታ እግዚአብሔር እጅ ላይ ነው የወደቁት። እግዚአብሔር እኔን በሳቅ እና በደስታ ለሰዎችም እንድተርፍ አድርጎ ስሙም እንዲጠራ ሆኜ የስለሞቴን ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር ስራ ስለ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ ሲባል ተነሳ። ይህን ንግግር ያደረገው ከወራቶች በፊት ነበር። ለዚህም ንግግር ምክንያት የነበረው በማህበራዊ ሚዲያ በተለይ በቲክቶክ አካባቢ ህይወቱ አልፏል በሚል በሰፊው በመነገሩ ነበር። ዛሬ ግን ያ የፈራው ያስከፋውም ጉዳይ እውነት ሆኖ ከዚህ ዓለም በሞት ተለይቷል። የተወዳጁ ተዋናይና ኮሜዲያን ነጻነት ወርቅነህ እረፍቱ ከተሰማ በኋላ የብዙዎችን ልብ የሰበረ በማህበራዊ ሚዲያም አድናቂዎቹና ወዳጆቹ ሐዘናቸውን እየገለጹ ይገኛሉ። ነጻነት ወርቅነህም ከህልፈቱ በፊት ከ300,000 በላይ ተከታይ ባለው በኢንስታግራም ገጹ ላይ በስተመጨረሻ ከለጠፋቸው መልእክቶች አንዱ እንዲህ ሲል ይነበባል። አሁን እየወጡ ያሉ መረጃዎችም እንደሚጠቁሙት ተወዳጅ አርቲስት ነጻነት ለወዳጅ ዘመዶቹ በተለይም ደግሞ ለስጋ ዘመዶችና ለቅርብ ጓደኞቹ እንዲሁም በጥበብ ሙያ ላይ ላሉ ጓደኞቹ ጭምር በቀልድ መልክም ቢሆን የማልመለስ ከሆነ ልጆቼን አደራ ይል እንደነበረ ነው። ሞት ጨካኝ ክፉ ነው። ሳቂታው አርቲስት ነጻነት ወርቅነህ ላይመለስ አሸልበዋል። እጅግ ያሳዝናል፣ ልብም ይሰብራል። ነጻነት ወርቅነህ የ3 ልጆችና ባለትዳር የነበረ ሲሆን እጅግ ሲበዛ ደግና ሰው አክባሪ መሆኑ የሚነገርለት ነጻነት ጨዋ፣ ለስነ ጥበብ የተጠራ እጅግ ፈራህ እግዚአብሔር የነበረውና ተጫዋች በትወናው ዓለም ደግሞ ከአንጋፋ እስከ ጀማሪ ተዋናዮች ድረስ እጅግ የሚደነቅበት የመድረክ ፈርጥ ነበር። ነጻነት ወርቅነህ ከሰራቸው ተወዳጅ ፊልሞች ውስጥ ባለቀለም ህልሞች፣ ቾምቤ፣ ሲቲ ቦይስ፣ ክላስሜት፣ ኮመን ኮርስ፣ ፍቅር ምን ያገባዋል፣ ኤፍቢአይ 123፣ ታስጨርሽኛለች፣ ያንቺው ሌባና በርካታ ስራዎችን ትቶልን አልፏል። ነጻነትን የምናስታውሰው በፊልሞቹ ብቻ ሳይሆን ሁለገብ የነበረ በተሰለፈበትም ውጤታማ የነበረ አርቲስት ነው። ወንዱ ልጅ ስኮላር አግኝቶ የኦሪገን ስቴት ዩኒቨርሲቲ ገብቷል። በጣም ደስ ይላል። ትንሿ መካከለኛዋ ደግሞ እሷም ወደ ሃይ ስኩል ልትሄድ ነው። ትንሿ ደግሞ የመጨረሻዋ ደግሞ እንዲሁ እሷም ትንሽ እሷ እንደው ፒያኖ ምናምን ትሞክራለች።